ስለተገናኘን በቅርብ ደስ ብሎኛል ዛቻ ረከው ይሄ ማለት ይዟት በረረ በውሽኛ ሁለታችሁ አንቺ እንደ ሴቷ ውሻ አንተ እንደ ወንዱ ውሻ ትጫዋላችሁ ጋር እሱን አላውቅም እንዴ አንተ እኔን እንዴት ማርቆስን አታውቀውም አንተንም አላውቅም ነይ ውጪ አንተ ግን የሆን ክፉ ልጅ ስለሆንክ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ለዋሽ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው
ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሻው እንዴት ተጀምሯል ጥላሁን እልፍነ ማርቆስ ፍልፍሉ ዜዶኔም ደምሴ አብረናችሁ እንቆያለን በቅድሚያ እንግዶቻችንን እንጋብዝ ማን ይጋብዝ በቃ እሺ እናንተ ብጋብዙ አዎ እሺ እሱም ባዶ ቤት ነው የሚያመጣቸው ጠብቀኝ ዘባት መልካሙ ዘሪሁን በጣም ተወዳጅ ደራሲና አዘጋጅ ነው መልካሙ ዘሪሁን ስለመጣ እጅግ አድርገን እናመሰግናለን መልካሙ ዘሪሁንን ብዙዎቻችን በሰራቸው ስራዎች ነው የምናውቀው መልኩን አይደለ መልካሙ ብዙዎች አቁም ስለዚህ ዛሬ የሰራውንም ስራ መልኩንም እንግዲህ ለሰዎች ለማሳየት ነው ያመጣነው መልካሙ ዘሪሁን ማለት እሱ ነው እንግዳ እናንተ ከጋበዛችሁ በኋላ ስለ መልካሙ እናወራለን ጋብዙ እንግዳችሁን በጭብጨባ ተቀበሉልን እንግዳችን
መዓዛ ገብረ ሕይወት ጥሌ ጭፈራ ላይ በጣም እንትን አላት። ደስ ይላል። ማዙ ጎበዝ ሙያተኛ ናት። አብሬያት ዛሬ ስለተገናኘን በቅርብ ደስ ብሎኛል። እዚህም እንደዛው ጥላሁን እኮ እሷ በዛ በኩል ለምትገባው እሱ በዚህ ጋር ቆሞ ነው ያሳለፋት። ያው ማዝዬ ጥሩ ባለሙያ ነች። በጣም ነው የምናከብረሽ መዓዛ ገብረ፣ በጣም ነው የምንወድሽ። አንቺን ተከትዬ ኬንያ ብገባ ምንም አይደክመኝም። መዓዛ ገብረ ሕይወት በሸገር 102.1 ሬዲዮ ያደረች አራዳ አዘጋጅና አቅራቢ የነበረች ናት። በባላገሩ ቴሌቪዥን የመዝናኛ ፕሮግራም አዘጋጅም ነበረች። በርካታ ፊልሞችን ሰርታለች። ከነዛ መካከል ፔሌማ፣ ድል ለወንዶች፣ እቆጳ እና ከርቤና የመሳሰሉትን የተለያዩ ፊልሞች ሰርታለች። በቲያትር ደግሞ የሳጥናኤል አበሳ ነው አይደል? አዎ፣ የሳጥናኤል አበሳ፣ የአና ማስታወሻ ምን ነው? አይ የሳጥናኤል አበሳ ሲተመቅ አይተሽ አበሳው ይመጣው የአና ማስታወሻ፣ ከትዳር በላይ፣ በአሁኑ ሰዓት ደግሞ እጅግ ተወዳጅ የሆነው የወህኒ አምባ ቲያትር ላይ መሪ ተዋናይ ሆና በመጫወት ላይ ትገኛለች። በርካታ ትምህርቶችን ተምራለች። ያው ዲፕሎማዋን ዲግሪውን መጥቀስ ሰዓት መፍጀት ነው። ለማንኛውም ተምራለች እና ተጠንቀቁ። ማርቆስ ሰውነቱ እንዳያብጥ በትምህርት ጉዳይ እኔም እኮ በጣም ተምረሃል። የርቀት የተማርከው የእሷን ትምህርት ከመጥቀስ እሷን ብንጠቅስ። ለማንኛውም መዓዛ እንኳን ደህና መጣሽ። ስራ እንዴት ነው? በጣም አሪፍ ነው። እየተንቀሳቀስን ነው ባለው ነገር። ስላገኘኋችሁ ደስ ብሎኛል በጣም አሪፍ ቴንኪው። መልካሙ ዘሪሁን በፕሬስ ጆርናሊዝም ዲፕሎማ እንዲሁም በሬዲዮ ጆርናሊዝም የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ የተመረቀ ሲሆን ንጉስ አርማ ታሪካዊ ተውኔት የመጀመሪያ የመድረክ ስራው ነው። ከዚሁ ተውኔት በኋላ ተወዳጁ ህንደኬ የተሰኘ ሌላ ታላቅ ታሪካዊ ተውኔት ደርሶ በኢትዮጵያ ብሔራዊ ቲያትር ለመድረክ አብቅቷል። የኛ እድር የተሰኘ ሳታይር ኮሜዲ ቲያትርም ደርሶ በሀገር ውስጥና በውጭ ሀገር በለንደንና በዋሽንግተን ከተሞች ለእይታ አብቅቷል። በቅርቡ ደግሞ እዚህ ሀገር ላይ ይታያል ማለት ነው። በስነ ጽሑፍ ረገድ ከዳቢሎስ ጋር ድርድር የተሰኘ ወጥ ታሪካዊ ልቦለድ መጽሐፍም በ2005 ዓ.ም ለህትመት አብቅቷል። ንጉስ አርማ ቲያትር ከ24 ዓመት በኋላ እንግዲህ የዛሬ 24 ዓመት ነው ለመጀመሪያ ጊዜ የተሰራው። ከ24 ዓመት በኋላ በድጋሚ በአሁኑ ሰዓት በታላቁ ብሔራዊ ቲያትር በድጋሚ እየታየ ይገኛል። አሁን ደግሞ ወህኒ አምባ የተሰኘ የመካከለኛው ዘመን የኢትዮጵያ ታሪክ ላይ የተመሰረተ ታሪካዊ ተውኔት ጽፎ በአንጋፋው ራስ ቲያትር ቅድም እንደገለጽ ነው የራስ ቲያትር ያው መርካቶ ያለውን ነው ብዙ ሰው የሚያውቀው። አሁን ግን የራስ ቲያትር ፍላሚንጎ መስቀል አደባባይ ፍላሚንጎ አዲሱ የአዲስ አበባ የህፃናትና ወጣቶች ቲያትር ላይ በማሳየት ላይ ይገኛል። እንግዲህ እሁድን ይዞታል ማለት ነው። ብሔራዊ ቲያትር 8 ሰዓት ንጉስ አርማ ደራሲው እሱ ነው። የአዲስ አበባ ህፃናትና ወጣቶች ራስ ቲያትር ደግሞ የወህኒ አምባ እዛው 8 ሰዓት ላይ የራሱ ነው። 8 ሰዓቱን ይዞታል ማለት ነው። 8 ሰዓቱን እስቲ ስለ ንጉስ አርማህና ስለ ወህኒ አምባ ቲያትሮች ንገረን። ሁለቱም ታሪካዊ ስራዎች ናቸው። እውነት ነው። አመሰግናለሁ። ያው እንግዲህ አስቀድሜ እዚህ ስለጋበዛችሁኝና እንግዳችሁ ስለሆንኩኝ በጣም ደስተኛ ነኝ። እጅግ ማደንቃችሁ ትልልቅ የሚዲያና የጥበብ ሰዎች መሃል መቀመጤ ያው ፍልፍሉን እንደዚህ ቁጭ ብዬ ሳወራው ደስ ይለኛል። አንድ ቲያትር ላይ እንግዲህ ተመድበዋለሁ። ስለ ንጉስ አርማህ ከ1600 ዓመት በፊት ኢትዮጵያ ውስጥ የሆነ ታሪክ ነው። ይሄ ታሪክ ብዙ ጊዜ
በሚዲያ እንደ ምንድነው ስሙ እንደ ማጣፈጫ የሚወራ ነው እንጂ መሰረታዊ ታሪኩ ምንድነው ተብሎ የሚወራ አልነበረም። ስለዚህ እኔ የዛሬ 24 ዓመት ይህን ታሪክ ወደ መድረክ ጽፌ ያመጣሁት። ታሪኩ እንግዲህ እስልምና መጀመሪያ ወደ ኢትዮጵያ እንዴት መጣ ነው። እስልምና ሃይማኖት እንዴት መጣ፣ ከዛ በኋላ እዚህ ያለው እዚህ ደግሞ ክርስትና የዛን ጊዜ በጣም ሆት የነበረበት ጊዜ ነው። ግን እነዚህ ሁለት ሃይማኖቶች ተቻችለው አንድ ሀገር ላይ ተቻችለው መኖር እንዴት ይችላሉ የሚለው ነገር በትክክል የሚያሳይ ታሪክ ነው። አሁን ላለንበትም አሁን ላለው መሰረትም የጣለ ታሪክ ነው። እዚህ ያሉትን የእናንተን እንግዶች እናንተንም ያላያችሁት ካላችሁ በእርግጥ እንዳያችሁት ተስፋ አደርጋለሁ። እነሱንም እጋብዛለሁ መጥተው እንዲያዩት። እሑድ 8 ሰዓት በዚህኛው ሳምንት 8 ሰዓት አዲስ አበባ ህጻናትና ወጣቶች ራስ ቲያትር ወይኔ አምባን፣ ከዛ በሳምንቱ ደግሞ ንጉሥ አርማን ተጋብዛችኋል ማለት ነው። ለማንኛውም በየመሃሉ እናወራለን። እንግዶቻችን መዓዛና መልካሙ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬ ፕሮግራማችንን ለማድመቅ ተመልካች ሆነው እዚህ የተገኙልን ኬኛ የገንዘብ ቁጠባና ብድር የህብረት ስራ ማህበር ናቸው። ኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር ሸገር ሲቲ ኮየ ፈጬ ነው የሚገኘው። እንግዲህ በኋላ የህብረት ስራ ማህበሩ ሰብሳቢ ወይዘሮ ደበርቴ መንገሻ ስለ ማህበሩ እንደምታዩቸው እህቶቻችን እናቶቻችን ያቋቋሙት ነው። ስለዚህ ለነሱ ራሱ ሞራል ያስፈልጋቸዋል። ስለዚህ እናቶቻችን እህቶቻችን በራሳቸው ተነሳሽነት ያቋቋሙት ማህበር ስለሆነ ሌሎቻችን ደግሞ ይህንን ማህበር ማገዝ አለብን። ካገዝን እናቶቻችንንም እህቶቻችንንም ማገዝ ስለሚሆን በኋላ እንግዲህ የማህበሩ ሰብሳቢ የሚያስተላልፉትን መልእክት ተከትሎ ሁላችንም ከዚህ ማህበር ጎን እንድንሆን ጥሪያችንን እናስተላልፋለን። ኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር በሙሉ እናቶቻችን እህቶቻችን ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንዴ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። ከማን ልጀምር? እድሜ ቀነሳችሁ እስቲ 5 የወላይትኛ ዘፈኖችና ዘፋኞቻቸውን ንገሩኝ። 5 የወላይትኛ ዘፋኞችና ወላይታ ይቴ ዘውዱ በቀለ መቅዲ ምን የሚለው መቅደስ ተወዞ በጣም ጎበዝ ተወዞ የራይያተርና ወላይትኛ ዘፋኝ አማዮታ ኮሻ ሴታ ብለሃል አላልኩም። ኮሻ ሴታ እንዴ ኮሻ ሴታ አኔ ጃናው ዛዚ የነንጂ አንድ አያ እየሰማሁ ነው። ወላይትኛ ዘፋኝ አታውቂም? ቅድም እሱ ያለው ነው የማውቀው። ዘውዱ እሺ፣ 3 ነን። ኮሻ ሴታ ነፍሱን ይማረው። በጣም ለዚህ ለወላይትኛ ባህል በመላው ዓለም ያን የኢትዮጵያን ባህል ያስተዋወቀ ነው። ብዙ አልተነገረለትም ግን ባለበት ቦታ እሱ ባይሰማ እግዚአብሔር ይሰማልና አንድ በጭብጨባ ደግሞ ኮሻ በጣም ተጫዋች ነበር እኮ። ቀላኛ ነው። የሆኑ ጉዞዎች ሲኖሩ ፕሮግራሞች ሲኖሩ እንደዚህ አብረሹ ስታሳልፊ በጣም ቀለኛ ነው። እንደውም አንድ ጊዜ ዝግጅት ከሜጋ ራሚድ ባንድ ጋር ፕሮግራም አንድ ቦታ ተዘጋጅቶ በጣም ስሜታዊ ከመሆኑ የተነሳ ህዝቡ ዋይርለስ ማይክ ነው እየጨፈረ ህዝቡ ሄዶ አልወጣም። በዛው ከስቴዲየሙ ወጣ። በቃ ስንትን ተወስብሶ ማለት ነው። ከዛ በኋላ ከስቴዲየሙ ከወጣ በኋላ ሙዚቃው አለቀ ስቴጅ ላይ። ከዛ በኋላ ጥበቃዎች አናስገባም ማለት። ከዛ መልኬ ሳክስፎኒስቱን እሱ ተጠርቶ ምናምን ነገር ልክ ነበርኩኝ እኮ እንደገና አንድ ጊዜ ደግሞ ስንጠይቀው ምን አለ መሰለህ እዚህ ጋር ተፈንክቶ መጣና ምን ሆነ ነው ስለው አትብስ ጋር ተጋጭቼ ገጭቶ ነው ስለው አይ እኔ ነኝ ኮሻ በጣም ተጫዋች ነበር። ነፍሱን ይማረው። አመለሸጋው ዲዲ ጋጋ
አይደለ ያ እንትን ምንድነው ሶሪ ዲዲ ጋጋ አንድ ይቀራችኋል። አንድ ይቀረናል። ወይኔ አንድ ይቀራል። ኧረ ማዞ አንድ ፈልጉ እናንተ ያላገኛችሁትን እሷ ባይሆን በዳንስ ታጅባችኋለች። አንድ ዲዲ ጋጋ ዜዶ አንድ አዝጊ ነው እንዴ አዝጊዬ ኧረ እንትን ራሱ አይደለም ደንዳ ደንደሾ ነው እኮ አይደለም ስማገኘ የሰራው አይደለም። ሌላ በጣም ትልቁ ሰውዬ በጣም ጎበዙ ግርማ አይደለም። ማን ነው ስማቸው? ዘፈኑን ማዝፈን እንጂ ዘፈኑን ዝፈን ጋሽ ግርማ ዘፈኑን ዝፈን የድሮ እቆጥርልሃለሁ። ጋሽ ግርማ እሺ እንዴት ነው ዘፈኑ? እንዲህ ነበረ ወላይታ እንዲህ ነው ለእኛ አባያረካ አምስት በትክክል መልሳችሁታል። ሞቅ ያለ ጭብጨባ ጭብጭቡላቸው። ፍልፍሉ መልካሙና ዜዶ ግጥሞቹን ንገሩኝ አለ እኮ ለእሷ እሱን አልካት። እስቲ ከአዲስ አበባ ተነስታችሁ ወላይታ ሶዶ ለመግባት በሁለት አቅጣጫ መሄድ ትችላላችሁ። በሞጆም በዝዋይም አርጋችሁ በሻሸመኔም በአለም ገና በቡታጅራም አርጋችሁ እስቲ በየትም ሂዱ በየትም ወላይታ ሶዶ ለመግባት የሚገኙ 8 ትልልቅ ከተሞችን ንገሩኝ። እኔ በአውሮፕላን ነው በረከት ነኝ እናንተ አደለ በመኪና ነኝ ደብረ ዘይት አንድ ሞጆ ሁለት ዝዋይ ሶስት ሻሸመኔ አራት ወንዶ ገነት አላባ አምስት ወንዶ ገነት አምስት ወደዛ ጋር ነች። በረከት ሐዋሳ ወደ ገነት እንግዲህ ሐዋሳም በዛ በሐዋሳም ይሄዳል። ሐዋሳ እሺ። ከዛ ደግሞ በሐዋሳ ጀርባ ከሄድክ ብላቴ ምናምን ታልፍና እንዴ ከተማ ትልቅ ከተማ። አሁን እኮ ነግራችሁ ነገር በአለም ገና ስትሄዱ እስቲ በአለም ገና ቡታጅራ እሺ። ቡታጅራ ሞላኮ ሌላ ከቡታጅራ ቀጥለስ ምን አለ? እነ ወልቂጤ ወራቤን አልፈስ ስልጤ ሆሳዕና አንዳንድ ነጥብ ሰጣችኋለሁ። ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። በአንድ ካርቦን 3 ሆነን ተምረን። ምን ማለት ካርቦን ማለት? ካርቦን አየሩን የሚያውቁት ነው የተናገሩት። በአንድ ካርቦን ለ3 ተምረናል። ጠይቁት። ካርቦን ይሄ ጽሁፍ ስንጽፍ እንትን የምንልበት የምናባዛበት ድሮ አረንጓዴ ዓመት 3 ልጆች ለሶስት በካርቦን እስክሪብቶ እንዳያልቅብን አንተ የምትጽፈው ኖት ካለ 3 ሆነ 3 እንዲከተ 3ቱንም ለምን ምግቡን በካርቦን አትበሉም? ለሶስት እንዲበላ በእኛ ጊዜ ምግብ ችግር የለም። ስንተኛ ክፍል ሆነ ነው ማርክዬ? አረ ቲያትር ሰማሪ ቲያትር እኮ የቲያትር ስክሪፕት ነው። ቲያትር ስንማር ቲያትሪካል አርት ስንማር የት ነበረ? አዲስ አበባ ከተማ አስተዳደር ነው። ማን ነው ካርቦኑን ያመጣው? ዮርዳኖስ። ኬታ መጣው? ዮርዳን ከመርካቶ። እውነት ይመስላል። ብዙ ጊዜ ስክሪፕቶ ስላልነበራቸው አይደለም፣ ለስክሪፕቶ አይደለም። ዮርዳኖስና ያኛው ልጅ አይመጡም። ሁሌ የሚመጣው ማርቆስ ነው፣ የሚጽፈው እሱ ነው፣ ለሌሎቹም ጭምር። እውነት ይመስላል። መልካሙ ፍልፍሉ ምን አልክ? እውነት ይመስላል። ፍልፍሉ ምን አልክ? ምን አልክ አንተ? ቁጠባውን በማርክ ነው የተማሩት። ቁጠባ እንዲሁም ካርቦንም አይወጣም ይነግራቸዋል እንጂ ጽሁፉን ይነግራቸዋል እንጂ የካርቦን ራሱ አይወጣም። እውነት ነው። ከማርቆስ ባህሪ አኳያ ማርክ የቆጣቢ ነው፣ ጎበዝ ልጅ ነው፣ ወዶ ወንድሜ ነው። አንድ ነገሩን እንጂ እዚህ ቁጠባና ብድሮችም አሉ እኮ እዚሁ። ስለዚህ ማርቆስ እነሱንም ያግዛል እያልከው ነው? ያው እውነት ነው የሚሆን ኬኛዎችም ስላል እቺ የብድር ነገር እንትን ስል በፊትም ብያታለሁ መሰለኝ ጊዜ ካልፈጀው
ሁሌ ሰፈር ውስጥ ስቀመጥ መልኬ አንድ ወዳጅ ለምንድን ነው የምትቀመጠው ሲለኝ ስራ ለምን አትሰራም ሲለኝ መንቀሳቀሻ ብር የለኝም አልኩት። መነሻ ስለው ችግር የለውም ምን ያበድርሃሉ አለኝ። የእሱ ግን ህገወጥ ስራ ነው፣ ጥሩ አይደለም። ምንድነው ኮንትሮባንድ ነው። አበደረኝ 5000 ሲሰጠኝ ከላው ላይ ጎድን እንብላ ስለው ካሁን ብሎ ሊነጥቀኝ ሲል እሺ በቃ እንስራ ብዬ ሄድን። ኮንትሮባንድ ልንገዛ ስንሄድ ማታ መኪናውን ሽፍቶች አልከበቡት። ከኢትዮጵያ እየወጣ ሽፍቶች ሲከቡን ሁላችንን ውረዱ ምናምን ስንባል ያን የሰጠኝን 5000 ብር ያውልህ አልኩት። ለምን ሲለኝ ብድር አልወድም። ማርቆስ በአንድ ካርቦን ለ3 ተምረናል ያለውን ከማርቆስ የቁጠባ ልምድ አኳያ ያደርገዋል ነገሮችን ቆጥቦ የመጠቀም ነገር በማለት ፍልፍሉ ባስረዳው መሰረት ፍልፍሉ መልካሙና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ንገረን። አዎ ምን መሰላችሁ የቁጠባ ምናምን ሳይሆን ያው በቲያትር በተፈጥሮ ቲያትር ስትማር ዝም ብለህ ኖት መጻፍ ብቻ አይደለም። በየመሃከሉ መምህር ተግባሩንም እያሳየ ነው የሚያልፈው። ክፍሌ እንግዳ ሰውን ታውቃለህ? አዎ በጣም ወዶ በቃ መምህሬ ነበር ክፍሌ እንግዳ ሰው፣ ነፍሱ በሰላም ተረፈና ክፍሌ እንግዳ ሰው ሲያስተምረን አክቲንግ መምህር በተለይ እና ሲያስተምር በጽሁፍና በአክቲንግ ነው። እኛ በጣም ትምህርቱን ስለምንወደው ኖቱን ያሬድ የሚባለው ልጅ ይጽፋል። ሌላውን ተግባሮቹን ደግሞ በኋላ ለኛ ስለምናሳይ ያሬድ ኖቷን በ3 አድርጎ ይሰጠናል ማታ እንድናነበው። እኛ ደግሞ የክፍሌ እንግዳ ሰው አረማመዱን አክቲንግ ማስቲካስተኛ ይኩን ምናምን እኛ እናያለንና ቲያትር ስንማር በአንድ ካርቦን ለ3 ተምረናልና ክፍሌ እንግዳ ሰውን በዚህ አጋጣሚ በጣም ወዶ ባለሙያ ነው፣ መምህሬ ነውና አመሰግናለሁ። እሺ ለማንኛውም 2-1 ሆነዋል። ዜዶ ታሪክ ንገረን። እሺ በሰርግ ያገባች ውሻ አውቃለሁ። በሰርግ ያገባች ውሻ አውቃለሁ። አምሯል ሸገኑ እየተባለ ሰው ተጠርቶ አይ ውሾች ተጠርቶ ጋብቻ ፒፕ ነበረ። ድል ያለ ሰርግ በምን አይነት መንገድ አገባች? በአስፓልት ነው። ይዟት በረረ እየተባለ ሰዎች ነበሩ? ውሾች ብቻ? አይ ሰዎችም ነበሩ። አረ ሚዜ ያላት ሚዜዎች ነበሩ። ሻማያጃ ምን አሏት። እውነት ጥያቄም ሌላ አለኝ። ድንኳን ነበር ተተክሎ? አዎ ባንድ ነበር? በሁለቱም ነበር። ታዋቂ የውሾች ዘፋኝ ነበር? አይ ሰው ነው የዘፈነላቸው። በሰው ነው የተዘፈነው። ከዛ ላይ እንደውም ጥልዬ አጥንት ይዘው ሰዎች የውሻው ባለቤት እንዲህ አጥንት ይወረውርና ይዞት በረረ። አጥንቱን አይደለም ሴት ውሻዋን ነው ይዞ የሚበረው። ግን ጥያቄ ፑፒዎች ናቸው? ድንክ ነው ሸፐርድ ምናምን አይደለም። ፑፒ ናት ትንሽ። ፑፒዎች ሁለቱም ፑፒና ፑፒ ይጋባሉ። የቅንጦት ስለሆኑ ባለቤቶቹ በአቅማቸው ልክ ሊደግሱ ይችላሉ። እና ግን ዘፈኖቻቸውን ሰምተህ ታውቃለህ? ምናምን ነው ወይንስ እንደ ሰው ይሄ ማለት ውሾች ከኋላ አጃቢዎቹ በረረ በውሽኛ እውነት ነው። ማርቆስ ምን አልክ? እውነት ደግሞ እንደዚህ ያለ ሌላ አው እሱ ምንድነው? አናስገባም ሰርገኛ። እሺ ብራምባርስ በውሻኛ እንዴት ነው? አልነበረም። በፊት ነው ግንኙነት። እኔ የምልህ ወይ ውሻ ቤተሰቡ እኔ ነኝ እንጂ አንተ ውሻ ይሄን ውሻ ሄዳዝና ነው የተባልኩት። ከጋብቻ በፊት እርጉዝ ነበረች። ቤተሰቦቿ አይ ዲቮርስ አድርጋ ነበር፣ ከሌላ ባል ነበራት። ፈታ ነው እሱ በጫና ያደገ ልጅ ነው። እውነት እንዴት? እኔ እውነት ነው። እንዴት? ለምን መሰለ ሰርጎ ሐዋሳ ነው አይደል? መልሱ ሻሸመኔ። ኧረ እኔ እንጃ። መልሱ ሻሸመኔ፣ ቅሉ ደግሞ አዲስ አበባ። ቀለቀል አርሲ ነገሌ ላይ ነበረ።
ሀፍ ቤተሰብ እዛም ስላለ አንተ ነበርክ ተጠርተህ ነበር? የሚገርምህ እኮ እሱ ነው። ነበርክ? መድረኩን የምመራው ነኝ። ይሄ ትንሽ ተምታታ። እውነት። እሺ ማርቆስ ውሸት። ሁለታችሁም አንቺ እንደ ሴቷ ውሻ አንተ እንደ ወንዱ ውሻ ትጮዋላችሁ ዛሬ። አዎ ዘፈኑ ከሆነ እኛ እንቆማለን። ዜዶ ስለሆነ የዘፈነላችሁ እናንተ እሱ ትላላችሁ፣ እሱ ይዘፍናል፣ እናንተ ው ትላላችሁ። የቤተ ዘመዱ ሲባል ራስ እናንተ ዜዶ በሰርግ ያገባች ውሻ አውቃለሁ ያለውን ወይ መድኃኒዓለም ሽምግልናውን ራሱ ይሄን ያህል አልፈጀም። ጥሌ ማዚና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ጉዳችን ማዚ ወደ ራሲስ አጠገብ ቁጭ ብሎ ቀደዳ እንደ ሴቷ ውሻ አንዴ ውጣ። አንዴ ውጭ። አንቺ አበደ ውሻ አትሆኝም። አነቅሽ ፑፒዎች ናቸው። ፑፒዎች ስለሆኑ አውት ያለሽ እንዴት ነው? መቼም የሁለታችሁ ሰርጉ ላይ እሱ ስለዘፈነ አንተ ትዘፍንላቸዋለህ። አንተ ነው የምትዘፍንልን፣ እሱ ይዘፍንልን። እኔ ማዙ የምንም ችግር የለም። አንተ የቤተ ዘመዱ ስትል እናንተ በውሽኛ ታያል ጉዱ። እሺ ኦኬ። አንተ ልጅ አንድ እግርህን ከፍ አድርግ። አንተ የቤተ ዘመዱ የቤተ ዘመዱ በሉ የቤተ ታያል ጉዱ። የቤተ ዘመዱ ይታያል ጉዱ። አዲም እንዲያንቺ ይበቃናል አልኩላ። ለማንኛውም የፍልፍሉ የመልካሙና የዜዶ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። ማዚ ታሪክ ንገሪን። እሺ አዲስ አበባ ዩኒቨርሲቲ የተለያዩ እንግዶች ይቀርባሉ ባህል ማዕከል። ስለዚህ አንዱ እንግዳ ታላቁ ሰይፉ ፋንታሁን ነበረና ያ መድረክ ምሪ ወይም ደግሞ ኢንተርቪው አድርጊው ተብዬ እምቢ ብያለሁ። ጠያቂው ሲጠየቅ ለምን እምቢ አልሽ? አልተመቸኝም ነበር። ሰዓት ወይስ ስራው? አይ በጊዜው ሌላ ስራ ስለነበረኝ አልቻልኩም። ለምን አልጠይቅም አልሽ? ጠይቆሽ ነበር በፊት ባረገው። አይ ሰይፍዬ ብዙ እንግዶች ስለሚጠይቅ ኢንተርቪው ነው። ቀርበሽ ታውቂያለሽ ወይ? ጥያቄው አይደለ? ቀርበሽ እሱ ጋር ታውቂያለሽ ወይ መሰለኝ ጥያቄ። አይ እኔ ጠይቁ። መቼ ነበረ ማዚ? ከ3 ዓመት በፊት ይመስለኛል። 3 ሳምንት በፊት? አመት? ሳምንት? አሁን? በቅርብ። ለምን አልጠይቅም አልሽ? እኔ በሰዓቱ አልቻልኩም ነበር፣ ሌላ ጉዳይ ነበር። መጠየቅ በወንድ ያምራል ብለሽ ነው? እንዴት? እሺ ኢንተርቪው ማድረግ ማለት ነው። ሊሆን ይችላል። አይ በምን ጉዳይ ነበረ? ያው በጠቅላላ ባህል ማዕከል ሁሌ በየሳምንቱ ሮብ አዳዲስ እንግዶችን ይጠይቃሉ፣ ኢንተርቪው ያደርጋሉ፣ እንግዳ ያደርጋሉ። በእነዛ እንግዶች መካከል አንዱ ሰይፉ ፋንታሁን ነበር። የሙያ ልምዱን እንዲያካፍል እንግዳ ነበርና እሱ ኢንተርቪው እንዳደረገው ቀርቦልኝ ነበር። እሱ ግን አቴንድ አድርጓል በሰዓቱ ፕሮግራሙ? ቀርቧል። ራሷ ናት ኢንተርቪው ያደረገችው መድረኩ ላይ። እሷ ነች የጠየቀችው። ምክንያቱም የዛን ቀን የሬዲዮ ስራዋ የተቀዳ ድምፅ የሚተላለፍበት ቀን ነበረ። እሷ መኖር አይጠበቅባትም ሬዲዮ ጣቢያ። ስለዚህ ውሸት ነው። እሷ ነች የጠየቀችው። የፕሮግራሙ የሚቀርበው ባይዘው 12 ሰዓት ነው የሚጀምረው። የባህል ማዕከሉ አዲስ አበባ ዩኒቨርሲቲ የሚጀምረው ፕሮግራም። የኔ ደግሞ ሮብ ፕሮግራም አሁን ደግሞ የባሰ ልታስረዳኝም ታገለች። ይሄ ደግሞ የባሰ ውሸት ያደርገዋል። ስለዚህ ምን አልጠየቀችውም ነው የምትለው? ጠይቀዋለች ነው እሷ ባለ ትዳር ይሆን አይደለም። እኔ ግን አንድ ጥያቄ ልጠይቅሽ። ሀብታሙ ያለውን እኔ እንትን እላለሁ። ምክንያቱም እኔ ራሴ ቀርቤ ነበር እዛ
ሰዎች ነው የሚጠይቁ ተለምክሮ እያንዳንዱ ተማሪ እየተነሳ ሆስት የሚለው ነገር ትንሽ ግራገር ስለገባኝ ነበር ምናልባት ነው ቆይቼ ስለሆነ አሁን እየቆየ አዲስ ይሆናል ከዚህ በፊት ሚካኤል ታምሬን ኢንተርቪው አድርጌዋለሁ እዛ መድረክ ላይ ሰይፉንም አድርገሽው ነው አይ እሺ እውነት ውሸት አይገባኝ ውሸት መልካሙ ውሸት ውሸት ከተቆጣሽኝ እውነት እላለሁ ውሸት እሺ መዓዛ ሰይፉ ፋንታሁንን ኢንተርቪው አድርጊው ተብዬ እምቢ ብያለሁ ያለችውን ፍልፍሉ መልካሙና ዜዶ ውሸት ነው ብለዋል አሁን መዓዛ ያወራችሁ ታሪክ እውነት ነው ውሸት ነው ውሸት እውነት ይመስል ነበር ግን ውሸት እንዳላቸው ነው ሰይፉ ፋንታሁን ኢንተርቪው ሊደረግ እንደሆነ ሰማሁኝ እና ለድንገት ነው ፌስቡክ ላይ ያየሁት ማክሰኞ ነው ያየሁት ፕሮግራሙ ደግሞ የሚቀርበው ሮብ ነው በጣም ጓጓ በቃ ኢንተርቪው ባረጋቸው ብዬ ከመመኛቸው ሰዎች አንዱ ሰይፉ ፋንታሁን ከዛ ደወልኩላቸው አዘጋጆቹ ጋር ስጡኝ ይሄን ፕሮግራም አልኳቸው ማክሰኞ ዕለት ከዛ ነው ሌላ ሰው ይዞታል ግን ነገሩ ያለ ነው ስለዚህ ሌላ ሰው ይዞት ነበር እኔ ይመስላል ሌላ ጊዜ ታደርጋለች ለማንኛውም የፍልፍሉ የመልካሙና የዜዶ ቡድን 4-1 እየመሩ ነው እና ሀብታሙ እና መልካሙ ታሪክ ንገረን መልካሙ ነው ግን ያው ሀብታም የልጅ ያው የስነ ጽሁፍ ሀብታም ሀብት ነው ይደርሳል እሺ በእጄ ስም አወጣለሁ አልገባኝም በእጁ ስም ያው እንዴ እሱ ይንገረን መልካሙ ምን እንደገና ድገምልን በእጄ ስም አወጣለሁ በእጄ ስም አወጣለሁ ምን ማለት ነው እኔም አልገባኝም ሰው በአፉ አይደል አሁን አንቺን መዓዛ ያሉሽ በአፋቸው መዓዛ ያሉሽ እሱ ግን በእጁ ስም ያወጣልሻል እንደዚህ አድርጎ ስም ያወጣልሻል ኳ ነው እንዴ ቻይና ውስጥ ነው ላይክ ዛት ኮሲ አይነት ነገር መልካሙ ምናምን ነው የምትለው አሁን የመልክ ያባባል ልክ ነው መልክ ቢናገር አሁን እኮ ጫው አይደለም እኮ እስቲ በለው ነው አሁን ያንተ ስም በእጅ ሌላ አለው ያንተን ስም ልበልልህ አሳይቶኛል የተተረጎመ እስቲ ተርጉምልኝ አንድ እንዴ ነበር ያልከኝ ምን ማለት ነው ጥላሁን አረባክ ቅድም እንደዛ ነው ያሳየኝ እኔ ግን የመልክዬ የት ይኖራችሁ በዚህ ብቻ አይደለም አሁን የጥልዬ እንዲም ሊሆን ይችላል እሱ ሊሆን ይችላል አሁን የሆነች ልጅ አሁን ዲያልከው አምብሬላ ነው እንዲህ አለ እቺ በሰዓት ምልክት እንዲህ ብሎ አለ ምሳዬ ራትስ እሺ ይሄ ምንድነው እንደምን አላት መዓዛ ነው የተወሰነ ሰው ስም ነው የምታወጣው ወይንስ የማንኛውንም የተወሰነ ለምሳሌ መዓዛ ዛሬ አንድ ወንድ ልጅ ብትወልድ ለሱ በእጅ ብቻ ስም ታወጣለህ ያው እንደዚህስ ቢሆን እሺ ስም አወጣለሁ ቢሆንስ በእጄ እኮ እሺ ማለት ነው በእጄ ምንለው ነገር እንዴ ሆነ በእጄ እኔ ደግሞ ያሰብኩት በእጄ ሲል መልኬ የሁለተኛ ስራው እንደኬን ከጻፈ በኋላ ልጁን እንደኬ ብሏል ስለዚህ በእጄ ስራ ውጤት በሆኑት ስም አውጣ በስክሪፕቶ ኢትስ ጉድ ወይ ደግሞ በብዙ አንግል በጄ ስም አወጣለሁ ጄ በሚለው ፊት እና ጠቅላላ ያገሩ ሰዎች ጄቱ ጆኒ ጃክሲ ጃክሰን ጄኒፈር እንደዚህ እኮ ነው በጄ ስም አወጣለሁ ጄ ጆኒ ጄ ጃክሰን ጄ ጄትሊ ጄ ጄኒፈር እንደዚህ ቆይ አንድ ጥያቄ ከጄ ውጪ ስም የለም እንዴ
እሱ እኮ በጄ ያለ በእጁ ደራሲዎች እንዴት ነው ይዋሻሉ? አይዋሹም፣ ሩቅ ናቸው። ይኳሻሉ እንጂ አይዋሹም፣ ግን እኛ ሩቅ ማሰብ አለብን። እዚህ ቅርብ እንዳታስብ። ለምሳሌ ታክሲ ይዛችሁ እሷ ያለችው ጽሁፍ ሲጽፍ በእጅ ጽሁፍ ነው። የእጅ ጽሁፍ ላይ በደረሰው ድርሰት በማረከው አገር ሲጽፈው ከዛው ያንተን ጄን ረሳው ያንተን የኔም ጄ አለ አይደለ ሩቅ አስብ ለሚለው ማስረጃ እንዲሆነኝ እኔ ለዚህ ነው ጄ ያልኩት። ሩቅ አስቡን ማርቆስ እስካሁን ቅርብ ነህ፣ እኔና እሷ ሩቅ አስበን እንግዳውን ብታዳምጣት የተሻለ ደርስባቸዋል እኮ አንድ ነው። ሰማ ያለውን እኔና እሷ ሩቅ እያሰብን ነው። ማርቆስ ነው እኔ ከሁለቱ እለያለሁ። ደራሲ በቃ አይዋሽም በሚል ብቻ እውነት እኛ እውነት ለምን ደራሲ ከዋሻ ገደል ነው አይዞን በልዩነት ይያዝለት እውነት ነው። እሺ ይዞን ገደል እንዳይገባ መልካሙ በእጄ ስም አወጣለሁ ያለውን ማዚ ባስረዳችሁ መሰረት ያው ማርቆስም በራሱ አካሄድ ሄዶ ጥሌ ማዚና ማርቆስ እውነት ነው ብለዋል። አሁን መልካሙ ያወራው ታሪክ እውነት ነው ውሸት ነው? ማዚዬ ይዘሽ ግድ የለሽ አንጨ ቆረረ እውነቱን አደራ ከስንት ተገልቧል። ይገርማል። ንገረን መልካሙ ታሪክን። እንግዲህ በእጄ ስም አወጣለሁ ደርሳበታለች መዓዛ። ኦልሞስት ህንደኬ የሚለውን ቲያትሬን ስጽፍ የዛሬ 16 ዓመት ማለት ነው። የዛሬ 16 ዓመት ጽፌ ነው እንግዲህ ያው በእጄ አይደል የጻፍኩት። ጽፌ ቲያትር ቤት አልፎ ልክ መታየት ሊጀምር አንድ ወር ሲቀረው ልጄ ህንደኬ ተወለደች። ስለዚህ ህንደኬ አልኳት በጻፍኩት ጽሁፍ መሰረት ማለት ነው። ስለዚህ በእጄ ነው ስም ያወጣው። 4-2 ናቸው። 4-2 ናቸው። ታሪክ ንገረን። ታሪኬ አያቴ የበላይ ዘለቀ የቅርብ ጓደኛ ናቸው። ማን ይባላሉ? ግራዝማች መርከቡ ይባላል። ጉድፈላ በጀግና መጣህባቸው። ምን ይጠይቁ? ምን ይበል? አዲሱ ገበያ ነበሩ። አያተ ማንም ያውቃል፣ አንተም ታውቃለህ አይደል? ከአዲሱ ገበያ ከዚህ ከጫፉ ጀምሮ እስከ ላይኛው ዛራ መታጠፊያ ድረስ አክስቶቼ አሉ አይደለ? 11 ልጅ አላቸው። አያቴ ግራዝማች መርከቡ ይባላሉ። የበላይ ዘለቀ የቅርብ ወዳጅ ናቸው። ዘምተዋል አብረው ከእሳቸው ጋር ዘምተው ቆስለው ከዛ ወደ ይፋትና ጥሙጋ ከቆሰሉ በኋላ በጣሊያን ዘመቻ እዛ ነው የሞቱት። የተቀበሩትም እዛ። በባትሉ ነው? በጦርነቱ ነው? በባትሉ እዛው ነው የተሰዉት። ታዲያ 11 ልጆች ከየት መጡ? 11 ልጆች ወልደው አይዘምቱም እንዴ? ይዘመታል ቀድሞ እንዴ? ከወለዷቸው በኋላ እኮ ነው ዘመቻው የመጣው። በከዘራ ዘመቻው የመጣው አድዋ ብቻ ነው እንዴ? ዘመቻ የሁለተኛውን ማለት 5 ዓመት ከበላይ ጋር ፍቅር ነበሩ በጣም። እውነት ውሸት? በላይ እንዴት ለቀቃቸው? እውነት ውሸት? ዜዶ እውነት ይመስላል። ያው ግራዝማች ከሆኑ የመቀራረብ እድል ይኖራቸዋል። እውነት ይመስለኛል። መልካም። ስማቸው ግን አጠራጠረ። መርከቡ የትግል ስምም አላቸው የላቸውም? መርከቡ ውሸት ነው ብንልም ጥላሁንን ማስቀየም ነው። አረ ለምን ታስቀይም? ግራ ናቸው ቀኝ? ግራዝማች ናቸው። እውነት እና ደግሞ ቅድም ምን አለ? ከታሪኩ በኋላ አስጨበጭባለሁ። ለበላይ ዘለቀ ሊሆንስ ቢችል ይሄን ስትለኝ ደግሞ የባሰ እውነት ሆነ። በላይ ዘለቀ እኮ አፍር ብሎ እንግዲህ እውነት እንዲያዋቅቷቸው የሀገርን ክብር እንትን ማለት ውሸት ነው ማለት ይቀርዳል። እውነት ነው። እውነት ነው። እሺ
ጥሌ አያቴ የበላይ ዘለቀ የቅርብ ወዳጅ ናቸው ብሏል። ዛሬ ከዚህ በፊት ምን ብሏል? እዚህ ፕሮግራም ላይ መልካሙ የእናቴ አባትና አይደል? አይ እኔ ከግራና ከቀኝ ነው የተወለድኩት። ከግራና ከቀኝ ነው የተወለድኩት። በዚህኛው ግራዝማች በዛኛው ቀኛዝማች ስለሆነ ከዚህ በፊት ብሎ ነበር። ዛሬ ደግሞ አያቴ የበላይ ዘለቀ የቅርብ ወዳጅ ናቸው ያለውን ያለ ምንም ጥርጥር ምንም ጥያቄ ብዙም አላበዙም። ፍልፍሉ መልካሙና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። እሺ እውነት ነው። ንገረን ጥሌ። ሁላችሁም ጎግል ላይ ግቡ። በላይ ዘለቀን ታሪክ ግራዝማች መርከቡ ሄደው እዛ ይፋት እንደተቀበሩ ይነግራቸዋል። በቃ ከዚህ በላይ እውነት ምንም የለውም። ስለዚህ ለነዚህ ጀግኖች ለበላይ ዘለቀና ለአያቴ ሶስተኛውን ጭብጨባ እንታረጉልኝ። እኔ እኮ ጀግና መሆናቸው አይደለም የሚያሳዝነኝ፣ መልሱን ቀድሞ በንገሩ ቀድሞ ሲጠይቁኝ ምን ልበላቸው? እጃችሁን እንዲህ ብላችሁ ተዘጋጁ እኮ ነው ያልካቸው። ሶሪ በቃ ለዚህ ነው ዜዶ ያወቀበት። ይሄ ነገር ብዙ ጊዜ ይደጋገማል። እኔ እንዴት እንደሆነ ነኝ እንጃ። ወይ ውሸት አስተምረኛል። የዋህነት ቀንስ ሰማ ማርቆስን ወይ ውሸት አስተምረኛል። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የመልካሙና የዜዶ ቡድን 5-2 እየመሩ። አሁን ፍልፍሉ የሚያቀርበው ታሪክ 3 ነጥብ አለው። አረ በግራዝማቹ ለነጥብ እንኳን ይጨምርልኝ። 3 ነጥብ አለው። እሺ ፍልፍሉ የሚያቀርበው ታሪክ 3 ነጥብ አለው። ፍልፍሉ ታሪክ ንገረን። ከባድ ነው። እሱን አላውቀው። እሱን በፊት አለው። እሱን አላውቀው። እሱን ማን ነው? እሱን እንዴ አንተ እኔን አባቴ ማርቆስ አይደል እንዴ? ማርቆስ እኮ ነኝ። ማርቆስን አታውቀውም? አላውቅም። አብረን በልተን እንዴት ማርቆስን አታውቀውም? ነው በፊት አንተንም አላውቅም። ጎሽ በርኪ አላውቅም። እሺ እሱንስ ታውቀዋለህ? አላውቅም። ያለ ዛሬም አይቼዋለሁ። በቃ እሱን አላውቀውም ማለት እንግዲህ በፊት እሱን በረከት አቤት ኤአይ ነህ? ራስ በረከት ነው እግዚአብሔር የፈጠረ ማለት ነው። አሁን እንግዲህ የሚቻል ተሰራ አይደለም። እውነትህን ነው። እኔም አሁን ጥያቄ እኔንም አታውቀኝ ማዝዬንም አታውቃት። እሷን አላለም። እሱን ነው ያለው። እኛን ነው እሱን ነው ያለው። ካላወቅከን እሱን ነው። ኦኬ እሱ ማርቆስን አላውቀውም። ምናልባት ባክግራውንድህን እኮ አላውቀውም ስትል አሁን እኔ ጋሻ አለ እዚህ ጋር አይደለ? ባክግራውንዱን ስጠይቅ ስለ ፋሚሊው አላውቅም ለምሳሌ እና ታውቀዋለህ ወይ ቢሉኝ አንድ ሰው ባለፈው ጊዜ አንድ ድርሰት ደራሲ አቅርቤ ነበር አይደል? ሰውየውን አውቀዋለሁ ግን ደራሲው አጠገቡ ቆሞ ልክ እንደዛ የሰራውን ስራ ታውቂውና ሰውየውን አታውቂው። አሁን አንቺ በሬዲዮ ማያውቁሽ ሰዎች ታታቃትም እንደ ሲለው አላቃትም ይላል፣ ግን ታሪክሽን ስነግር ያውቁሻል። እንደዛ ነው በረከት አይደለም። ስለሱ ነግረውኝ አላውቀውም። በቃ እንደዚህ አይነት ነው። አስቀይሞኝ አይደለም። እንደዚህ ማድረጉን አላውቅም። ቲቪ ላይ ሳይታው አታውቅም? አይ በማየት በአይን ነው እንጂ እሱን አላውቀውም። እኔ በእንደዛ ሙያ አላውቅም። በእንደዛ ማለት በምን? አይ በቃ በሰማሁት። ቆይ አንድ ጊዜ ስለ እኔ ነው አይደል? ምን አገባችሁ? ተወጣው ሲያው ለቃቅንልህ ተወጣው ዛሬ አብረን በልተን እኔ አላውቅም። ቆይ እኔን ነው የማታውቀው ወይስ ከኔ ባህሪ አንዱን ነገር ነው የማታውቀው? አላውቅም። እኔ የምልህ አቤት እሱን ነው ኢሱን ነው አላውቀውም ያልከው? እሱን እሺ እሱን አንተ እኔን ስክሪፕቶ ይላል። እሱ ልጽፈው። እሱን ማን ነው? እሱ ስም የለውም አይደል? እሱን የሚል ሌላ ትርጉም ታውቂያለሽ? እሱን ማን ነው? እሱን ነው ያለው። አየሽ ነው መሰለኝ። ማርቆስ አላለም እስካሁን ድረስ ያልጠራው ማርቆስ ነው ወይስ እሱን የሚል ነው? እሱ ማን ነው? ማን ያለ እሱን ስትል ማንን ነው? እሱ እጅ ይጠቁማል። አዎ እሱን አላውቀውም። ቆይ እርግጠኛ ለመሆን እኔን ተደረገና የሆነ ነገር እሱ ነው ሲሉኝ እሱን አላውቀውም እኮ እኔ አሁን እንዲህ ስላልክ እንዲህ ነው አይደል ያልከው? እኔን ነው ካሜራማን
አንድ ጊዜ እኔ ነው ልክ ነው። ቆይ እየጠየቀ ያለው እኔ ነው እሱ እኮ ቆይ አዎ ወይ አይደለም በላ እኔ ነው ምን ትክክል ነው የሚናገረው እሱን ቆይ ብልብሉ በፈለግሽው መንገድ ብትመጪ ከሱን ውጭ አይመልስልሽ አይደለም። ቆይ እኔ ነው አለ እሱ ነው በቃ አሁን መልሱ እሱ ነው። እኔ ልመልስ የትሙት እውነቱን ነው። እኔም እውነቱን ነው። ከምን አኳያ እሱን አይደለም በትክክል ያለው ከዚህ በፊት እሱን አላውቀውም ብሏል። መጠቆሙ እሱ መሆኑን ይነግረናል። ከዚህ ደግሞ ላያውቀው ይችላል። ስንጠይቀው ደግሞ ምን አለ? ማርቆስን ስንለው እሱን ስለዚህ እሱን ላይ ነው ያለው ነጥቡ። እሱን አላውቀውም እውነት። አንተ ግን የሆን ክፉ ልጅ ስለሆንክ ለዚህ ልጅ ጭንቅላት ከሚመጣው ሳምንት ጭብጨባ ላይ አንተ ያጨብጭቡለት። የሚገርም ልጅ ነው። ምንድን ነው አልነገርከንም እኮ በማርያም መንገድ እኮ ነው እየመለስኩልህ ያለሁት። እኔ ምንም የማውቀው ነገር የለም። እሱም በቃ ብሏል። እኔ እውነት እሱን ብሏል። እሱ ይወጣው ማርቆስ ይወጣው። እኛ ምን አገባኝ? የለህበትም። እሺ እውነት በቃ እኔና ማዘ እውነት ጉዳችን በል። ግን ዕቃ ምናምን አነሳሽ ይኸው እጄ እንደዚህ ይያለሽ። እናንተም አታውቁትም። ይናደድብናል። እናንተም አታውቁት። ታየሽ አናውቀው እኮ። ስለዚህ መልስ ጨርሰ እውነት ብላችሁ አናውቀውም ብላችሁ ፍልፍሉ እሱን አላውቀውም ያለውን እሱ በሌለበት ጥላሁንና ማዚ በአብላጫ ድምፅ አናውቀውም ብለው እሱን አላ ከዚህ በፊት ብለዋል። ግን እቺ ትሰመረሽ በቃ ዋናው ግን እሱ ላይ ነው። እሺ በቃ መልሰናል። እሱ እውነት ነው። ጥላሁንና ማዚ እውነት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? 3 ነጥብ አለው። ማዚ እኔ ያለሁበት ለምን መሰለሽ? ለመሮጥ ውሸት ነው። ውሸት እሱን አላውቀውም ካለ ያውቀዋል። እንዴ አብሮኝ ኖሮ እንዴት አላውቀው? ምን አይነት ክቡልኝ ነው? በፊት እሱን አላውቀውም። በፊት እኮ ነው ያለው። በፊትም አውቀዋለሁ። እንዴ ለምን በፊት ታሽ መቼ ነው የምታውቀው? ከድሮ ጀምሮ ከስንት ዓመተ ምህረት? ኧረ በስመ አብ ገና ስራ ሳንጀምር ማዚ ለምን መሰለሽ? ተመልካቾቻችን ወይኔ ዛሬው ግን መሸነፋችን በጣም ብዙ ነው። በዛሬው ውጤት 7-2 በዛሬው ውጤት የምን 7? በዛሬው ውጤት የፍልፍሉ የመልካሙና የዜዶ ቡድን 8-2 አሸንፈዋል። 8-2 አሸንፈዋል። የሚገርም ነው። በጣም እሱ ለማንኛውም በዛሬው ዕለት ተመልካች በመሆን እዚህ የመጡት ኬኛ የገንዘብ ቁጠባና ብድር የህብረት ስራ ማህበር አባላቶች ናቸውና ስለ ኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር ማህበረሰቡ ግንዛቤ እንዲኖረው ፈልገው ነው እኛ ፕሮግራም ድረስ የመጡት እና ለበርካታ ወራት ነው እዚህ ፕሮግራም ላይ ለመቅረብ ጥያቄ ጠይቀው የነበረውና ብዙ ጊዜ ያው የፕሮግራም መደራረብ ነበር። ከዛ በኋላ ፍልፍሉም ባጋጠመው የጤና ችግር ምክንያትም ትንሽ ፕሮግራሞች እንትን ብለውብን ስለነበረ ዛሬ ግን መጥተው በጋራ ሆነው ፕሮግራማችንን እያደመቁ ነው የሚገኙት። ስለዚህ ማህበር ትንሽ ገለጻ እንዲያደርጉልን ምን እንደሆነ ከሰው ደግሞ ምን እንደሚጠብቁ እንዲያብራሩልን ወይዘሮ ደበርቴ መንገሻ የኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር ሰብሳቢን ወደ መድረክ እንጋብዛለን። በጭብጨባ እንጋብዛቸዋለን። እሺ እዚች ጋር ወይዘሮ ደበርቲ እንግዲህ ያው ስላስቆኛ ተቀምጠን እርሶን ስላስቆምን ይቅርታ ያርጉልን። እንግዲህ ስለ ኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር እንዴት እንደተቋቋመና አሁን ያለበትን ሁኔታ አጠር አድርገው ይገለጹልን።
እሺ እድሉ ስለተሰጠኝ አመሰግናለሁ። ያው ኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር ከተቋቋመ በ2017 ጥር ወር ጀምሮ ነው። ህጋዊ እውቅናን ከሸገር ክፍለ ከተማ ካገኘ ደግሞ በ2018 ጥቅምት ወር ላይ ነው። ኬኛ የገንዘብ ቁጠባና ብድር አሁን ላይ 110 አባላት አሉት። ወንዶችንም ሴቶችንም የሚያቅፍ ተቋም ነው። እድሜ፣ ጾታ፣ ሃይማኖት፣ ብሔር አይገድብም። ሁለቀብ ነውና ዝቅተኛ ኢኮኖሚ ያላቸውን ወገኖች የሚያቅፍ እና ማዕከለኛ ኢኮኖሚ ያላቸውን ወገኖችን የሚያቅፍ ቁጠባና ብድር የህብረት ስራ ማህበር ነው። ዝቅተኛው ወለድ ተቀባይ ነው። ከ108 ብር ነው ወለድ የምንቀበለው። እንደገና ደግሞ ካለምንም ዋስትና ብድር አገልግሎት የሚሰጥ ነው። በምን ይሰጣል? እማኝ የሚባል ከማህበሩ 2-3 ሰዎች እማኝ ይቀርባል። ከዛ ያው የብድር አገልግሎት ያገኛል። አንድ ሰው 6 ወር ከሞላው የብድር አገልግሎት ማግኘት ይችላል። የየትኛውም ቦታ ላይ ባህር ማዶም ሆኖ ክፍለ ሀገርም ሆኖ የዚህ ማህበር አባል መሆን ይችላል። ነገር ግን የብድር አገልግሎት ማግኘት የሚችለው ወደ ሸገር ክፍለ ከተማ ወደ ምንኖርበት ማህበሩ ወዳለበት አካባቢ ሲቀርብ ነውና ወይም ደግሞ እዛ ተወካይ ካለው ነው። ነገር ግን ክፍለ ሀገር ሲቆጥብ ባህር ማዶ ሆኖ ሲቆጥብ ቆይቶ ወደ ሀገሩ በሚመጣ ሰዓት ገንዘብ ይጠብቀዋል ማለት ነው። አንድ የማህበር አባል በገባ በሳምንቱም በማግስቱም ማህበር የመልቀቅ መብት አለው። መግቢያውን መመዝገቢያውን መውሰድ አይችልም። ሌላውን ግን የወለዱንም ሂሳብ አሰርቶ የመውሰድ መብት አለው። መግቢያ በአሁኑ ሰዓት 1000 ብር ነው። ያው ዝቅተኛ ማህበረሰብ ኢኮኖሚ ላይ ያለንን የሚያስብ ስለሆነ ነው። በወር 500 ብር ነው ቁጠባችን። እድሜ ከ18 ዓመት በታች ለሆኑት ደግሞ 100 ብር ነው ቁጠባችን ማለት ነው። ስለዚህ ምንድነው እኛ በግል ኢኮኖሚውን በጣም አልቻልነውም በሚባል ደረጃ ደርሰናልና ያው በእግዚአብሔር ፍቃድ እየኖርን ነው። ስለዚህ በግል ያልቻልነውን ብዙዎች በጋራ ብንሰበሰብ ኢኮኖሚው ዝቅ ባል ብንሰበሰብ ይሄንን ያቃተንን ኢኮኖሚ እንወጣዋለን። በይበልጥ እኛ ትንሽ ግማሹን ኖረናል። ልጆቻችን ከታች ትምህርት ቤት ያሉትን ማስመረቅ አለመቻል፣ ዩኒቨርሲቲ መላክ አለመቻል እነዚህ ችግሮችን ይፈታል የሚል ግምት ይዘን ነው ያው ይሄንን በሌላ ጊዜ ዓላማው መነሻውን ብናወራም የቁጠባና ብድር የህብረት ስራ ማህበር ባጭሩ ይሄንን ነው። እኛውን ዛሬ የምንፈልገው ምንድነው ቁጠባና ብድር የህብረት ስራ ማህበር ከመቆጠብ ባሻገር የብድር አገልግሎት ነው የሚሰጠው። ለመጀመሪያ ጊዜ ለዚህ ለአንድና ለ2 ዓመት ህጉ ያስቀመጠው ማለት ነው 80% ነው አንድ ሰው መበደር የሚችለው በቆጠበው 80%። ከ2 ዓመት ምናምን በኋላ ግን 1 እጥፍ 2 እጥፍ 3 እጥፍ እያለ እስከ 3 እጥፍ ድረስ ያስቀመጠውን የመበደር መብት ያለው የሚለውን ህግ ያስቀምጣል። እድገቱ የት ነው መድረስ የሚችለው ነው? ወደ ባንክ ነው የሚሄደው። የሰው ኃይሉ 3000 ሰው 5 ሚሊዮን ካፒታል ማስመዝገብ በወር ሲችል ባንክ የመሆን እድል አለው። ይሄንን ርቀት ያው እግዚአብሔር በፈቀደልን ጊዜ እንደርሳለን። እኛ ግን አሁን ባስጨነቀን ነገሮች በቀለል ባለ መልክ ዋስ ሳንጠይቅ የመኪና ሊብሬ፣ የቤት ካርታ እንደዚህ የሚባሉ ከበድ የሚሉትን ዋሶች ሳንጠይቅ የዕለት ብድር የማግኘትን እድል ስለሰጠን መንግስትንም እናመሰግናለን። እኛም እዚህም የዚህ ማህበር አባላት የሆኑት እህቶቼንም አመሰግናለሁ። እኔን ህልሜን ሐሳቤንም ደግሞ አእምሮዬን የከፈተልኝን እግዚአብሔርን አመሰግናለሁ። ማህበሩ ይሄንን ይመስላል እና አሁን ደግሞ ሌላው ደግሞ ከዚህ ማህበር ብድር ከመውሰድ ባሻገር አክሲዮንም አለው። ድርጅቱ የሚያተርፈውን ትርፍ ክፍፍል አመት ላይ የመካፈል እድል አለ ማለት ከወለድ የሚገኘው ብዙም ባይሆንም ማለት ነው። ሌላው የእቁብ ስርዓት የሚባል አለን ማለት ነው። የእቁብ ስርዓታችን እኛውን ወደ 14 ዘርፎች አሉት። ለምሳሌ በጥሬ እቁብ የቀን፣ የሳምንት፣ የወር ሰው እንደፍላጎቱ ተመዝግቦ የእቁብ ስርዓት የሚገባበት ማለት ነው። ሌላ የቴሌቪዥን፣ የፍሪጅ፣ የልብስ ማጠቢያ ማሽን፣ የቤት ማደሻ፣ ክችን ካቢኔት ምናምን የመሳሰሉትን የነዚህ የቤት አስፈላጊ ነገሮችን እቁብ ስርዓት አለን። የነዚህ ነገሮች ጥቅም 2 ነው። አንደኛ ከዚህ ላይ 2-3% የምትገኘው ማህበሯ ገቢ ያገኛል። ሁለተኛ በማህበራችን ውስጥ ያሉ ቴክኖሎጂ ኋላ ቀር አኗኗር እንዳይኖሩ መሰረታዊ ነገሮች የልብስ ማጠቢያ ማሽን፣ ፍሪጅ፣ መኝታ ቤታቸው የታደሰ ቤት እንዲኖሩ እነዚህን ያበረታታል፣ ያግዛል። በረጅም ጊዜ ክፍያ ነው የሚወስደው። 10,000 ብር ብትወስድ በአመት ነው የምትከፍለው። 100,000 ብር ብትወስድም በአመት ነው። በአንድ አመት ማጠናቀቅ ባትችል የወለድ መጠኑን ታሳድግና ወደ 2ኛ ዓመት ማሻገር ይችላል። ዘና ብሎ ሰው እዳውን መክፈል የሚችልበት ይሄንን ነው የኛ የማህበራችን እንትን። ሌላው ዘር መዝራት የሚል ስርዓት አለን መሃሉ ላይ 14ኛው ላይ ዘር መዝራት ማለት የሆነ በጣም የተጨነቀ መመገብ ያቃተው ፋሚሊ ቢኖረን ለምሳሌ ከምንነሳው ከማህበራችን አባል ነው። ከዛ ዘለን ወደ ሌላው የምንሄደው የ3 ወር ቀለብ መስጠት፣ የ3 ወር
እዳ ቢኖርበት እዳውን መዝጋት መልስ የማይባለው እሱ የማያቀው በቃ ዘር መዝራት እዛ ቤት ላይ መዝራት እዳ ካለበትም እዳ መነሻ አጥቶም ከሆነ መነሻ በቃ የማይመልሰው የማይበደረው የማይመልሰው ይሄንን አይነት ዘር የመስራት መንፈሳዊ ሳይንስ ነው። ይሄ ያው መጽሐፍ ቅዱስ የእግዚአብሔር ቃል ስለሚል ነው ሰው ቤት መዝራት እኛም ጋር ይዘራል የሚለው ነውና ይሄንን አለው። እኛ ምን ፈልገው አሁን ምንድነው አንደኛ ነገር ይሄ ካፒታል ቁጠባና ብድር የህብረት ስራ ማህበራችን አንድ ሰው 100 ብር ተበድሮ 8 ብር ነው ወለድ ለማህበሩ የሚከፍለው እኛ ጋር ሲያስቀምጥ 7 ብር ነው ለኛ ስለዚህ ያለው ምንድነው 100 ብር ናት። ስለዚህ አንድ ብር ሩቅ ናት ማለት ነው። 10 ሺህ ብር ቢወስድ እንኳን አንድ ሰው 10 የሚሰጠን ብር 100 ብር ናት ማለት ነው። ስለዚህ ለማህበሩ የሚያስፈልጉ ነገሮችን የማሟላት እድላችን በጣም የወረደ ነው። እኛ ድጎማ ለማድረግ የምንችል ቤተሰብ አይደለንም። ቁጠባ መግቢያውን ራሱ ከፍ ብናደርገው ማንንም መግባት አይችልም። ቁጠባውን ከፍ ብናደርግ ማናችንም መቆጠብ አንችልም። ስለዚህ ኢትዮጵያውያን ወገኖች በኢትዮጵያ ውስጥም ያሉ ባህር ማዶም ያላችሁ ድርጅቶች፣ ተቋማት፣ መንግስት ራሱ ይሄንን ይመለከታል የሚለው አካል በቃ ቢያግዘን አስፈላጊ ሆኖች በቁስም በብርም ኮምፒውተር፣ ፕሪንተር፣ የእንግዳ ወንበር፣ የሴክሬታሪ መቀመጫ እነዚህ ነገሮች እንደገና ጎን ለጎን ልንሰራቸው የምንችል ቋሚ ዛሬ የአንድ አመት የቤት ክራይ የአንድ አመት የሰራተኛ ደሞዝ ቢታሰበን ይሄንን እንኳን ሁሉ ጊዜ በእርዳታ እንዳንቀጥል ፒክአፕ መኪና አይሱዚ መኪና አገልግሎት የሚሰጥ በስጦታም በረጅም ጊዜ ክፍያ በክሬዲትም ቢሰጠን ብለን እንጠይቃለን። አመሰግናለሁ። በጣም ነው የምናመሰግነው። እንዲህ ስትገልጪ ድንገት እንዲሸረፈድ ቅርጫ የሚል ነገር አይቻል። በጣም የሚገርም ነገር ነው። እኔ በእናትሽ እሱን ነገር ለምን መሰለሽ ወገኖቻችን አንዳንድ ጊዜ ይቸገራሉ። አመት በዓል ሲሆን ሁሉ ሰው እየበላ እየጠጣ ብዙ ገንዘብ ላያወጡ ይችላሉ። እሱን ነገር ለምን አትነግሪልን? አሁን እኛ ከጥሬ ብር ቀጥሎ ሁለተኛ ስጋ ቅርጫ ነው። ያው ኢትዮጵያውያን ስጋ እንወዳለን። ኢኮኖሚም ቢብሎ ነው እንጂ ለዚህ ያሳሰበንና ምንድነው ለምሳሌ አመት በዓል ተንተርሶ ቅርጫ ይመጣል ባህል አለን እና ለዛን ጊዜ ብሎ ቁጠባ ያስቀምጣል። በራሱ አቀማመጥ ነው የሚያስቀምጠው። ሲፈልግ 1000 ሲፈልግ 100 ብር ሲፈልግ 10 ሺህ የዛን ጊዜ በዓሉ ሲደርስ ወደ ቅርጫ ስንደርስ ለምሳሌ 10 ሺህ ይጠበቅበት ከሆነ እሱ 5000 ከቆጠበ ከማህበሩ ይደጎምለታል ወይ ደግሞ 5000 እና እንግዲህ ከኛ የገንዘብ ቁጠባና ብድር የህብረት ስራ ማህበር እንግዲህ ወይዘሮ ደበርቲ እንደተናገሩት የብዙዎችን ድጋፍ ይፈልጋልና ማህበሩን ለማገዝ የምትፈልጉ አድራሻው ሸገር ሲቲ ኮየ ፈጬ ነው የሚገኘው። በስልክ ቁጥር ከስርም እንጽፈዋለን በ0924 46 62 93 በ0942 74 34 79 በመደወል ቀጥታ መረጃ ማግኘት ማንኛውንም ነገሮች ማግኘት ይቻላል ማለት ነው። ባላችሁበት ሆናችሁ ደግሞ ለማገዝም አካውንቱን እንናገራለን። የብርሃን ባንክ አካውንት 10 33 38 64 60 712 ነው። ከስርም እንጽፈዋለን። የንግድ ባንክ አካውንት 100,000 93 12 057 ደግሞአለው 100,000 93 12 057 ቴሌብር በቴሌብር 0960 66 87 57 ተጠቅማችሁ እንግዲህ እናቶቻችን እህቶቻችን ያቋቋሙት ነውና እነሱ ደግሞ ከፍ ወዳለ ደረጃ እንዲደርሱ የሁላችሁም እገዛ ይጠይቃሉና ሁላችሁም እንድታግዟቸው እኛም በበኩላችን መልእክታችንን እናስተላልፋለን። ወይዘሮ ደበርቴ መንገሻ የኬኛ ገንዘብ ቁጠባና ብድር የህብረት ስራ ማህበር ሰብሳቢ እጅግ አድርገን እናመሰግናለን። በጭብጨባ እንሸኛቸዋለን። ግን አንድ ሰርፕራይዝ ነበረንና እድል ከተፈቀደልን እኛ ያው ኬኛ ገንዘብ ቁጠባ ብድር የህብረት ስራ ማህበር ገና መነሳት ነው ያለውና አብሮን የሚያድግ እሱም አድጎ እኛንም የሚያሳድገን አምባሳደር ፈልገናል። ስለዚህ ብዙ ተፋጭተናል። ለምን ሁሉንም የምንወዳቸው የምናውቃቸው ኮሜዲያን ናቸው። ማንን እንወስን የሚለው ለእኛ ትልቅ ከባድ ነበር በእውነት ማንንም ከማለየት ስለማንችል እኛ የዚሁ እንገሮች ለፍልፍሉ ስጡ ግን በቃ ቤቱ የወሰነው ደምስ ራሱ
በጣም በሚገርመው ነገር የእውነት ፍልፍሉን ነበር የወሰንነው። በኋላ ጤና ችግር ገጥሞታል፣ ልናንገላታው ነው። ምክንያቱም አዲስ ተቋም ነው። እና ገና አዲስ ተቋም ነው፣ ወደዛ ሂድ አለበት ከሚል ተነስተን ነው። እኛ ደግሞ እንጸልይልሃለን፣ ትድናለህ፣ ትፈወሳለህ፣ በተሻለ እግዚአብሔር ይፈውስሃል። እና አምባሳደራችን ያው እንግዲህ ምንድነው ፍልፍሉም አምባሳደር ቢሆን እኔም ጥላሁንም ማርቆስም ዜዶም እንደሆንን ነው። እኔም በሆን ፍልፍሉም ዜዶም ማርቆስም ጥሌም ሁላችንም አምባሳደር እንደሆንን ነው። እዛ ነው የምናምነውና ያው እንግዲህ ተቀበሉልን ሹመቱን። ሹመት ያዳብር። እሺ በይቅርታ ጥያቄ ካለ ሹመት ያዳብር። አንተ ብቻ ስትሆን እኔ ደበረኝ። ምን ነው እውነት ነው። ዋሻው እንደ ግሩፕ ቢሆን ጥሩ ነው ለማለት ለካ ብዙ ልጆች አይተሃል እዚህ በእነሱ እጅ ነው ያደጉት የሚያድጉት። ልጆች የሚያሳድግ ድርጅትማ ካለ ከልጅ በላይ ምን አለ? ስለዚህ ጥልዬ ምክትል አምባሳደር አይደለም፣ ሶስተኛ አምባሳደር፣ አራተኛ አምባሳደር፣ ሁላችንም አምባሳደር ያው ብሏል። ሁላችንም አምባሳደር ነን። እሱ ማለት ሁላችንም ነን፣ ሁላችንም ማለት እሱ ነው። እኔ ደግሞ በግሌ የኔ ጌታ በጣም ደስ ያለኝ ነው ኬኛ ከሁሉ እኔ ትንሽ ያው ትምህርት ላይ ያው ነው፣ ግን ከሁሉ ነገር የሚገባኝ የመጀመሪያው ምን ነበረ? ዓላማው ደብተሩ ላይ ያለው ጽሁፉ ላይ የመጀመሪያው ጥሬ ብር ገንዘብ ብድርና ቁጠባ። እኮ ጥሬ ብር ጥሬ ብር እዚህ የቁርስ ቅርጫው ነው። እዛ ላይ እኔ ጋር ጥሬ ብር አስቀምጬ ጥሬ ስጋ በላለሁ እናመሰግናለን። ያው ተቀበለናል። እንግዲህ በኩላችንን ደግሞ አስተዋጽኦ ለማበርከት ቃል እንገባለን። ሁላችንም እናመሰግናለን። የዋሻው እንደ ፕሮግራም በአጠቃላይ አምባሳደራችን ነው ማለት ነው። ብራቮ! በጣም ደስ እናመሰግናለን። እሺ ከመሰናበታችን በፊት እንግዲህ እንግዶቻችን የመጨረሻ መልእክት ያስተላልፉልናል። ማዚ በመጨረሻ የምታስተላልፊው መልእክት ካለ የምታመሰግኙም ሰው ካለ እድሉ ልስጥሽ። አመሰግናለሁ ስላገኘኋችሁ፣ አሪፍ ጊዜ ስላሳለፍን በጣም ደስ ብሎኛል። መቼም እዚህ ለመድረስ ብዙ ሰው አስተዋጽኦ አድርገዋል። የብዙ ሰዎች ውጤት ነኝ ብዬ ነው ማስበው ሁሌም ቢሆንና ህይወቴ ላይ የነበራችሁ በስራም በህይወቴም በተለያዩ ነገሮች ያገዛችሁኝ ጓደኞቼን በጣም አመሰግናለሁኝ። ስራዎችን ስሰራ ደግሞ ካስትን በማድረግ በተለያየ መንገድ ውስጥ አብራችሁ የነበራችሁ በጣም አመሰግናለሁ። ስም ብጠቅስ በጣም ሰፊ ይሆናል ብዬ ነው። የማስታወቂያ ባለሙያው የመድረክ ንጉሱ ሽመልስ በቀለ በጣም ነው የማመሰግነው። በደንብ ገንብቶኛል ብዬ አስባለሁኝ እና የእሱ እጅ አለብኝ። በጣም ነው የማመሰግነው። ከዛም ደግሞ አርቲስት ተስፋዬ ገብረሃና ለመጀመሪያ ጊዜ ኢትዮጵያ ብሔራዊ ቲያትር ላይ ቆሜ ይሳጥን የላበሳ የሚል ቲያትር እንድተውን የመጀመሪያው ሰው እሱ ነው። በጣም ነው የማመሰግነው እና ከዛም በኋላ ደግሞ አግብቼ ልጅ ከወለድኩኝ በኋላ ከትዳር በላይ የሚል ቲያትር መስኪዛ መታ ነበርና ከአራስ ቤት ወጥቼ ቲያትር እንድሰራ ትልቅ አስተዋጽኦ አድርጋለች መስከረም አበራ። በጣም ነው የማመሰግናት። ብጠራ እንግዲህ ብዙ ሰው ነው ብጠራው። አንዳንዴ ወጣትነቱን ሰጥቶ እናንተን የሚያኖር ይሁን የቤተሰብ አካል ይኖራቸዋል ህይወታችሁ ላይ እና ከእናቴ ከወንድሞቼ ባሻገር ታላቅ ወንድማችን ጽሬ ግርማ ይባላል። የአባትነት ሚናውን ወስዶ ወጣትነቱን ትቶ ነው ያሳደገንና የሱ ውጤት ነን። በጣም ነው ማመሰግነው። በልዩነት አመሰግናለሁ። ከዛ ቤተሰቦቼን አመሰግናለሁ። ባለቤቴ በጣም የተለየ ሰው ነው። ደከም ካልኩ ወይ ደውሎልኝ ተኝቻለሁ ካልኩት ኧረ ተነሺ ነው አንቺ አይገባሽም ይለኛል። የተሻለ ቦታ ላይ መገኘት እንዳለብኝ ሁሌም ቢሆን ያበረታታኛል እና በጣም ነው ማመሰግነው። እንዳንተ አይነት ባል ስላለኝ እግዚአብሔርን ሁሌም ቢሆን አመሰግነዋለሁ እና እሱን ሰው የሚሰራው ከቤተሰቦቹ ነው እና ቤተሰቦቹን ጭምር እጅግ በጣም አድርጌ ነው የማመሰግነው። ጓደኛዬን ሪችን በጣም አመሰግናለሁ። እንግዲህ በጣም የረሳኋቸው የተውኳቸው ብዙ ስሜት የቤተሰብ ዝርዝር መጥራቴ ነውና በእኔ ህይወት ውስጥ አስተዋጽኦ ያደረጋችሁ አንዲት ጠጠርም ቢሆን ያስደገፋችሁ ሰዎች በሙሉ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያክብርልኝ። የእናንተ ውጤት ነኝ ለማለት ፈልጋለሁ።
አመሰግናለሁ። እንግዲህ አስቀድሜ እዚህ ስለጋበዛችሁኝ ከእናንተ ጋር በጣም ልዩ የሆነ ጊዜ እንግዲህ ለኔ በጣም የሚያምር ጊዜ ነው ያሳለፍኩት። ለዛ ምስጋናዬን አቀርባለሁ ለሁላችሁም። አንድ ነገር ግን ሳልናገር ብሄድ ቅር ይለኛል። በተለይ ጥልሽና ማርቆስ ያነሱት ነገር አለ። በተለይ ጥልሽ ራስ ቲያትር የመጀመሪያ ነው የሚል ነገር አንስተሃል። ማርቆስ ደግሞ ጋሽ ክፍሌ እንግዳሰውን አንስተሃል እና እነዚህ ሁለት አንድ ተቋምና አንድ ግለሰብ ነው እንግዲህ እዚህ የተነሱት። አሁን ወህኒ አምባ ቲያትርን የከፈትነው ራስ ቲያትር ነው። ከራስ ቲያትር ጋር ደግሞ እኔ የተለየ ግንኙነት አለኝ ብዬ ነው የማስበው። ጥልሽ ልታውቀው ትችላለህ። አባቴን አቶ ዘሪሁን አስራት ይባላል። ፋይናንስና አስተዳደር ይሰራ ነበረ እና ያ ቲያትር ቤት ከነበሩት ትልልቅ ሰዎች አንዱ ክፍሌ እንግዳሰው ነው። በጣም ትልቅ የቲያትር ሰው እንደነበር አውቃለሁ ልጅ ሆኜ እና ያ ቲያትር ቤት ከ20 ዓመት በኋላ ተዘግቶ ቲያትር ቆሞ በወህኒ አምባ ቲያትር ነው ቲያትር ቤቱ የተከፈተው። ስለዚህ ሁለታችሁም ይሄ ቲያትር ቤት እናንተም ላይ ያለውን አሻራ በደንብ እኔም ስላየሁት ቲያትሩን መታችሁ አይታችሁ እናንተ ቲያትር ቤቱ ላይ ያሉትንም ሰዎች አመስግናችሁ እንድትለዩ ጥሪ ያቀርባለሁ። ይሄንን ካልኩኝ በኋላ ወደ ምስጋና ይሄዳለሁ። እንግዲህ ያው ማዚ እንዳለችው ስም መጥራት በጣም ከባድ ነው። በተለይ ደግሞ እንደኔ ወደ 24 ዓመት በዚህ ሙያ ላይ ለኖረ 24 25 ዓመት ለኖረ ሰው ከብዙ ትልልቅ ሰዎች ጋር ስራ ሰርቻለሁ። ከብዙ ትልልቅ ተዋናዮች ጋር ስራ ሰርቻለሁ፣ አዘጋጆች እና ሁሉንም መጥራት ትንሽ ከበድ ሊል ይችላል። ግን በተለይ ማን ያዘዋል እንደሻውን በፍጹም በህይወቴ የማረሳው ትልቅ አዘጋጅ ነው። መጀመሪያ የኔን ስክሪፕት አይቶ ለማዘጋጀት መድፈሩና መቻሉ ያለ እኔ በጣም ይገርመኛል። ከዛ በኋላ ጌትነት ነው፣ ዶክተር ተሻለ፣ አሁን ደግሞ ወህኒ አምባ ስናዘጋጅ ዳግማዊ አመለወርቅ ፈይሳ፣ እነዚህ ትልልቅ ሰዎች በእኔ ህይወት ውስጥ ትልቅ ድርሻ አላቸው። ከዛ በተረፈ እንግዲህ ባለቤቴ ወይዘሮ ትዕግስት በቀለን ወይዘሮ አልኳት ዛሬ ነው ቲጂ ነው ምላት። ወይዘሮ እንግዲህ ፎርማል ለመሆን ነው ቲጂን እና ልጆቼን አብነት ጥበብና ህንደኬን አመሰግናለሁ። እንግዲህ ይኸው ነው። እግዚአብሔር ይስጥልኝ። እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አደለለ ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ። በጣም ቀላል ነው፣ ሾው ማዝናኝ ነው፣ የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው፣ የምናካሂደው ጨዋታ ዋሸው እንዴ